በትግራይ የፖለቲካ ውጥረት አይሏል። ጄኔራል ታደሰ ወረደ በህወሓት ኃይሎች መገደላቸው የተመለከተ ሰበር መረጃ ከመቀሌ ተሰምቷል። በዝርዝር ይቀርባል። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ዓለም አቀፍ የአየር ማረፊያ ላይ ጥቃት አድርሷል ሲል ከሰሰ። በተመሳሳይ የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ የሱዳን ጦር ኃይሎች የውጭ ጉዳይ ሚኒስቴርና ወታደራዊ ቃል አቀባይ በጋራ በሰጡት ጋዜጣዊ መግለጫ በኢትዮጵያ ላይ ያቀረቡት ክስ ሙሉ በሙሉ ውድቅ አድርጓል። አጫሉ ላጣ ሰው ሁሉም ነገር ተራ ነው ሲል ወንድሙ ሲሳይ ሁንዴሳ ተናገረ። ክብራትና ክብራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የዓለም የነዳጅ ገበያና አቅርቦት ላይ መቃወስ የፈጠረውን የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ጭማሪ የቤንዚን ችርቻሮ ዋጋ በሊትር 25 ብር ጨመረ። ከፍተኛ ለውጥ ያስተናገደውን የአውሮፕላን ነዳጅ ዋጋ በአንድ ጊዜ የ169 ብር ጭማሪ ተደርጎበታል። የንግድና ቀጠናዊ ትስስር ሚኒስቴር ከትናንት ሰኞ ሚያዝያ 26 ቀን 2018 ዓ.ም ምሽት 12 ሰዓት ጀምሮ ተግባራዊ የሆነ አዲስ የነዳጅ ችርቻሮ ዋጋ ይፋ አድርገዋል። የዓለም ነዳጅ ዋጋን መነሻ በማድረግ የተደረገው ይህ የዋጋ ጭማሪ ይፋ የሆነው መጋቢት ላይ ከተደረገው ማሻሻያ አንድ ወር ገደማ በኋላ ነው። በትናንቱ አዲስ የዋጋ ተመን ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ነው። ዋጋው ከእጥፍ በላይ በመጨመር 319 ብር ከ67 ሳንቲም ገብቷል። ዋጋው በ157 ብር ያደገው ኪሮሲን ከፍተኛ ጭማሪ ተደርጎበት 320 ብር ከ66 ሳንቲም እንዲሸጥ ተወስኗል። ቤንዚን ላይ የተደረገው የ25 ብር ጭማሪ ነው። በዚህ ዋጋው 167 ብር ከ50 ሳንቲም ሆኗል። የ17 ብር ጭማሪ የተደረገበት ነጭ ናፍጣ ደግሞ የ1 ሊትር ዋጋው 180 ብር ከ46 ሳንቲም ደርሷል። የአሁኑን ጨምሮ መንግስት የኢራን ጦርነት ከተጀመረ ወዲህ ባደረጋቸው 3 የዋጋ ጭማሪዎች የቤንዚን ዋጋ ላይ የተደረገው አጠቃላይ ጭማሪ ከ38 ብር ያልፋል። ነጭ ናፍጣ ደግሞ ዋጋው ከ56 ብር በላይ ጨምሯል። የአሁኑ ጭማሪ የተደረገው የፌዴራል መንግስት ከኢራን ጦርነት መጀመር በፊት የነበረው የነጭ ናፍጣ ዕለታዊ የአቅርቦት መጠን ወደ ነበረበት እንዲመለስ መወሰኑን ካስታወቀ ከሳምንት ገደማ በኋላ ነው። የጦርነቱን መጀመር ተከትሎ ከኢትዮጵያ ጋር ውል የገቡ የመካከለኛው ምስራቅ ሀገራት በግዢ ሂደትና ተገዝቶ በመቅረብ ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅን ማቅረብ እንደማይችሉ ማስታወቃቸው ተገልጾ ነበር። በዚህም ምክንያት የነጭ ናፍጣ ዕለታዊ አቅርቦት በግማሽ ቀንሶ ከነበረበት 9.1 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ወርዶ ቆይቷል። የህዝብ ማመላለሻና ጭነት ተሽከርካሪዎች በብዛት የሚጠቀሙት የነጭ ናፍጣ አቅርቦት መቀነስ ሀገር አቋራጭ እንዲሁም የሸቀጥ ጭነት ጉዞዎች እንዲገደቡ አድርጓል። ይህንን ተከትሎም የሸቀጦች ዋጋ ጭማሪ ተስተውሎበታል። ባለፈው ሳምንት ረቡዕ ሚያዝያ 21 ቀን 2018 ዓ.ም መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ መንግስት የነዳጅ ዲፖዎች መሙላት ስለነበረባቸው የዓለም ዋጋ በመናሩ እና ቁጠባ መረጋገጥ ስለነበረበት በግማሽ እንዲቀንስ ተደርጎ የነበረው የነጭ ናፍጣ አቅርቦት ወደ ነበረበት እንዲመለስ መወሰኑ አስታውቋል። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲል ከሰሰ። የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ያላቸው ሱዳን በኢትዮጵያ የሚገኙትን አምባሳደሯን ለምክክር መጥራቷን አስታውቃለች። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ይህንን ክስ ያሰማው ትናንት ሰኞ ሚያዝያ 26 ቀን 2018 ዓ.ም በተሰጠ ጋዜጣዊ መግለጫ ነው። መግለጫው የሰጡት የጦሩ ቃል አቀባይ ብርጋዴር ጀነራል አሲም አወድ አብዱል ወሃብ እና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትሩ አምባሳደር ሙሂ ኤልዲን ሳሊም የተባበሩት አረብ ኤሚሬቶችና ኢትዮጵያ ከጦሩ ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ እያደረጉ ነው የሚል ክስ አሰምቷል። የጋራ መግለጫው ያነበቡት የጦር ቃል አቀባዩ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬትስና ኢትዮጵያ መሳተፋቸው ማስረጃዎችን መኖራቸው እንደተናገሩ የሱዳን መንግስት ዜና ወኪል ሱና ዘግቧል። የውጭ ጉዳይ ሚኒስትሩ አምባሳደር ሙሂ አልዲን ሳሊም በበኩላቸው ጥቃቱ የተፈጸመው ከኢትዮጵያ መሆኑ በማስረጃ ተረጋግጧል ብለዋል። የሱዳን ጦር ቃል አቀባይ ከአውሮፓውያን መጋቢት ወር ወዲህ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይል፣ ሰሜን ኮርዶፋን እና ደቡብ ኮርዶፋን ግዛቶች ውስጥ ጥቃት እንደተፈጸሙ በመጥቀስ ከሷል። ከነዚህም ድሮኖች አንዱ መጋቢት 8 ቀን 2018 ዓ.ም በአየር መከላከያ ተመቶ መውደቁን የተናገሩት ቃል አቀባዩ የሰው አልባ አውሮፕላኑ መረጃ መተንተኑን እና ለአምራቹ ተቋም ጥያቄ ማቅረቡን ገልጿል። በሁለት መንገዶች አማካይነት ድሮኑ የተባበሩት አረብ ኤሚሬትስ ንብረት መሆኑና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን አረጋግጠዋል ማለታቸው የሱና ዘገባ ያመለክታል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ የሱዳን ጦር ኃይሎች የውጭ ጉዳይ ሚኒስትሩና ወታደራዊ ቃል አቀባዩ በጋራ በሰጡት ጋዜጣዊ መግለጫ በኢትዮጵያ ላይ ያቀረቡትን ክስ ሙሉ በሙሉ ውድቅ አድርጓል። ይህ መግለጫ በሁለቱ ሀገራት መካከል ያለውን ታሪካዊና ዘላቂ የወንድማማችነት ትስስር የሚያጎላ ቢሆንም በሱዳን በኩል እየተወሰዱ ያሉ እርምጃዎች ግን ለቀጠናዊ ሰላምና ለኢትዮጵያ ብሔራዊ ደህንነት ስጋት መሆናቸው በዝርዝር አመላክተዋል። ኢትዮጵያ በመግለጫዋ እንዳሳወቀችው የሁለቱም ሀገራት ህዝቦች የቆየ ወዳጅነት ከግምት ውስጥ በማስገባት እስካሁን ድረስ በሱዳን የእርስ በርስ ጦርነት ውስጥ የሚሳተፉ አንዳንድ ተዋጊ ወገኖች በኢትዮጵያ የግዛት አንድነትና ደህንነት ላይ የፈጸሙት ከፍተኛ ጥሰት ለህዝብ ይፋ ከማድረግ ተቆጥባ ቆይታለች። ይሁን እንጂ የሱዳን ጦር ኃይሎች የህወሓት ቅጥረኛ ታጋዮችን በጦርነት ውስጥ በስፋት እየተጠቀሙ መሆኑ እነዚህ ታጣቂዎች በኢትዮጵያ ምዕራባውያን ድንበር በኩል ጥቃት እንዲፈጽሙ የጥቃትና የገንዘብ ድጋፍ እያደረገላቸው እንደሚገኝ ኢትዮጵያ በጽኑ ከሳለች። ይህ ድርጊት የኢትዮጵያ ሉዓላዊነት የሚጻረርና ቀደም ሲል የነበሩ የትብብር መንፈሶች የሚሸረሽር መሆኑን በመግለጫው ተጠቅሷል። ሚኒስትሩ አክሎም የህወሓት ቅጥረኞች በሱዳን ምድር የሚያደርጉት እንቅስቃሴ በግልጽ የሚታወቅ ሀቅ መሆኑና ሱዳን ለተለያዩ ጸረ ኢትዮጵያን ኃይሎች እንደ መሸሸጊያና ስልታዊ ማዕከል ወይም ሀብ ሆና እያገለገለች መሆኑን የሚያሳዩ በቂና ተአማኒ ማስረጃዎች በእጇ እንደሚገኙ አስታውቋል። እነዚህ የጥላቻ ድርጊቶችና በሱዳን ጦር ባለስልጣናት በኩል የሚሰነዘሩ ተከታታይ ክሶች የራሳቸውን እኩይ አጀንዳ ለማስፈጸም ከሚፈለጉ የውጭ ደጋፊዎች ትዕዛዝ በመነጨ የሚከናወኑ እንደሆነ ኢትዮጵያ ታምናለች። ይህ ሁኔታ የሱዳንን የውስጥ ችግር ከማባባስ ባለፈ በአካባቢው ላይ አላስፈላጊ ውጥረትን የሚፈጥር መሆኑ ተገልጿል። ኢትዮጵያ በሱዳን ላይ ያላትን አቋም በድጋሚ ስታብራራ አሁንም ቢሆን በአስቸጋሪ ሁኔታ ላይ ከሚገኘው የሱዳን ህዝብ ጎን እንደምትቆም የገለጸች ሲሆን በሱዳን የእርስ በርስ ጦርነት ውስጥ ለሚሳተፉ ወገኖች በሙሉ ወታደራዊ መፍትሄ እንደሌለ በድጋሚ ያስገንዝባለች። ይልቁንም ለችግሩ ዘላቂ እልባት ለመስጠት የውይይቱ አማራጭ ብቸኛው መንገድ መሆኑን በመግለጽ አስቸኳይ ሰብአዊ የተኩስ አቁም እንዲደረግ ጥሪ አቅርባለች። ይህ የተኩስ አቁም ስምምነት ወደ ጸና የተኩስ ማቆም ሊያመራ እንደሚገባና ግልጽ ባለው ሁሉንም ወገኖች ባካተተና በሲቪል በሚመራ የሽግግር ሂደት አማካኝነት ዘላቂ ሰላምና የሲቪል አስተዳደር ሊረጋገጥ እንደሚገባ አሳስባለች። በመጨረሻም የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው በዚህ መግለጫ የሱዳን መንግስት ከማንኛውም ጸረ ኢትዮጵያ ኃይሎች ጋር የሚደረገውን ግንኙነት እንዲቆምና የሁለቱ ሀገራት ግንኙነት ወደ ነበረበት ሰላማዊ ሁኔታ ለመመለስ እንዲሰራ ጥሪ አቅርበዋል። ኢትዮጵያ የራሷን የድንበር ደህንነት፣ የግዛት አንድነት የማስከበር መብቷ የተጠበቀ መሆኑን እየገለጸች ለቀጠናዊ ሰላምና መረጋጋት ያላትን ቁርጠኝነት ግን በድጋሚ አረጋግጣለች። ይህ የመንግስት መግለጫ በሱዳን በኩል ለቀረቡት ክሶች የተሰጠ ጠንካራ ምላሽ ሲሆን በቀጣይ የሚኖሩ ዲፕሎማሲያዊ እንቅስቃሴዎች አቅጣጫ የሚጠቁም ሆኖ ተገኝቷል። ሃጫሉ ላጣ ሰው ሁሉም ነገር ተራ ነው ሲል ወንድሙ ሲሳይ ሁንዴሳ ተናገረ። የድምፃዊ ሃጫሉ ሁንዴሳ ታናሽ ወንድም ሲሳይ ሁንዴሳ የሃጫሉን ሐውልት ምርቃትን መሰረት አድርጎ አነጋጋሪ መልእክት አስተላልፏል። ሲሳይ ሁንዴሳ አንዳንድ ነገሮች በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ለሚቆጥሩ አላዋቂ ሳሚዎች በተገቢው ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ያለው ሲሳይ ለአመታት ለቁጥር አዳጋች የሆኑ ስህተት ብቻ ሳይሆን ፍጹም ነውር የሆነ የቅርብ ነን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዝበናል ብሏል። እውነት ለመናገር እስከዛሬ ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን ከጀርባ ያለውን ፍላጎት ስለምረዳ ጭምር ነው ሲልም ተናግሯል። ሲሳይ አክሎም ከዚህ በኋላ ግን የእሱን ክብርና ማንነት በሚመጥን መልኩ ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል ያለ ሲሆን እንዲህ እንደዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድምነት ጥጉ ከማይደርሱበት ስፍራ አርቀ መስቀልህ በእጀን እንጂ ጊዜ ክፉ ነው የሚሆነውን ሳየው የገዛ ቆዳ የጠበበው ቤት ይቆጠረው ብሏል። የሆነው ሆኖ ከግድያው ማግስት ይገነባል የተባለው የመታሰቢያ ሐውልት ከአመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ ከከረመ አመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛ ክፍል መሆኑን ለመረዳት ቀላል ነው ሲል ገልጿል። ከምንም በላይ አንተን ላጣ ሰው ሁሉም ነገር ተራ ነው እና በትክክል አንተን አውቆ የተረዳ የሚገባህን ሐውልት በልቡ አኑሮ ስለ ፍትህ ብቻ ቀን ይቆጥራል፣ የጊዜ ጉዳይ ነው ሲል ጠንከር ያለ መልእክት አስተላልፏል። የምርመራ መዝገብ ተዘግቶ ነገ የክስ መስማት ሂደት ይጀመራል። የፌንቴክ ኢንቨስትመንት ማጭበርበር ድርጊት ጋር በተያያዘ ተጠርጥረው በፖሊስ ቁጥጥር ስር የሚገኙት አርቲስት ሰራዊት ፍቅሬና ግብረ አበሮቹ የፍርድ ቤት የጊዜ ቀጠሮ ሂደታቸውን ጨርሰው ነገ በይፋ ክስ ሊመሰረትባቸው መሆኑ ታውቋል። በተጠርጣሪዎቹ ላይ ሲካሄድ የነበረው የምርመራ መዝገብ ተጠናቆ በአራዳ ፍርድ ቤት የነበረው የጊዜ ቀጠሮ ችሎት የሚያበቃ ሲሆን አቃቤ ሕግ የህግ መዝገቡን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ነገ እንደሚያቀርብ ተረጋግጧል። አቃቤ
ሕግ በተጠርጣሪዎቹ ላይ የተለያዩ ከባድ የወንጀል ክሶችን ያዘጋጀ ሲሆን ከነሱ መካከል የኮምፒውተር ወንጀል አዋጅን መተላለፍ የሚለው ክስ በዋነኝነት እንደሚገኝበት ለማወቅ ተችሏል። ነገ በሚካሄደው የችሎት ውሎ አቃቢ ሕግ ክሱን ለፍርድ ቤቱ የሚያቀርብ ሲሆን ፍርድ ቤቱም የተከሳሾቹን ማንነት በዝርዝር ካረጋገጠ በኋላ ክሱ በጽሁፍ ደርሷቸው እንዲያነቡት ይደረጋል። ተከሳሾቹን በቀረበባቸው ክስ ላይ ከጠበቆቻቸው ጋር ተነጋግረው መቃወሚያ ካላቸውም እንዲቀርቡና እንዲሁም የሰብአዊ መብት ጥያቄዎችን ጨምሮ ሌሎች ቅሬታዎች ካሏቸው እንዲያቀርቡ እድል እንደሚሰጣቸው ይጠበቃል። በነገው የችሎት ሂደት ተከሳሾች የዋስትና መብት ጥያቄ እንደሚያቀርቡ የሚጠበቅ ሲሆን ፍርድ ቤቱም የዋስትና ጥያቄውና የክስ መቃወሚያውን ሰምቶ ውሳኔ ለመስጠት ወይም ተለዋጭ ክርክሮች ለመስማት ሌላ ቀጠሮ ይሰጣል ተብሎ ይገመታል። ይህ የሰራዊት ፍቅሬ ክስ በሀገሪቱ የፋይናንስ ቴክኖሎጂ ዘርፍ ላይ ካሉ የማጭበርበር ድርጊቶች ጋር ተያይዞ ትልቅ ትኩረት ያገኘ ጉዳይ በመሆኑ የነገው የችሎት ውሎ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። በቅርቡ በትግራይ ክልል በህወሓት አመራሮችና በክልሉ ጊዜያዊ አስተዳደር መካከል የተፈጠረው የስልጣን ሽኩቻ ወደ ከፍተኛ ውጥረት ማምራቱን ተከትሎ የመቀሌና የአካባቢው ነዋሪዎች በስጋት ላይ ይገኛሉ። ውጥረቱ የገነነው የህወሓት አመራሮች አዲስ የክልል ፕሬዝዳንት በመሰየም ነባሩን የክልሉ ጊዜያዊ አስተዳደርን ማፍረሳቸው ይፋ ካደረጉ በኋላ ሲሆን ይህ እርምጃ በፌዴራል መንግስቱና በጊዜያዊ አስተዳደሩ በኩል ህገወጥ ነው በሚል ውድቅ ተደርጓል። በትግራይ ሰማይ ላይ የኢፌዴሪ አየር ኃይል ተዋጊ ጄቶች ዝቅ ብለው ሲበሩ መታየታቸው ደግሞ የሁኔታውን አሳሳቢነት ይበልጥ አግዝፎታል። ጄኔራል ታደሰ ወረደ በጉዳዩ ላይ በሰጡት ጠንከር ያለ መግለጫ የጊዜያዊ አስተዳደሩን ስልጣን ለሌላ አካል አላስረክብም ማለታቸው ተሰምቷል። ጄኔራሉ እኔ እንደ አቶ ጌታቸው ረዳ መምህር አይደለሁም ወታደር ነኝ በማለት ህጋዊነቱ ባልተረጋገጠ መልኩ የሚመጣን የስልጣን ሽግግር በዝምታ እንደማይመለከቱና አስፈላጊውን ወታደራዊ እርምጃ ለመውሰድ ዝግጁ መሆናቸው የሚጠቁም መልእክት አስተላልፈዋል። ይህ መግለጫ በፓርቲው አመራሮችና በወታደራዊ ክንፍ መካከል ያለውን መከፋፈል ፍንትው አድርጎ አሳይቷል። በሌላው በኩል በማህበራዊ ሚዲያዎች ላይ ጄኔራል ታደሰ ወረደ በህወሓት ታጣቂዎች ተገደሉ የሚል ያልተረጋገጠ ዘገባዎች በስፋት ሲሰራጩ ቆይቷል። ይሁን እንጂ በተለያዩ የመረጃ ምንጮች ለማረጋገጥ እንደተቻለው ይህ መረጃ እስካሁን ምንም አይነት ተጨባጭ ማስረጃ የሌለውና በጭንቀት ላይ ያለውን ህዝብ ይበልጥ ለማሸበር የታለመ የፈጠራ ወሬ መሆኑ ታውቋል። ምንም እንኳን ጄኔራሉ በህይወት ቢኖሩም በክልሉ ያለው የጸጥታ ሁኔታ ግን እጅግ አሳሳቢ በሆነ ደረጃ ላይ ይገኛል። በመቀሌ ከተማ ያለው እንቅስቃሴ በከፍተኛ ወታደራዊ ስር የወደቀ ይመስላል። የጄቶች በረራና የወታደራዊ መሪዎች መፋጠጥ ክልሉን ዳግም ወደማይፈለግ ግጭት ሊከተው ይችላል የሚል ስጋት በነዋሪዎች ዘንድ ፈጥሯል። የፖለቲካ ተንታኞች እንደሚሉት ይህ በህወሓት ውስጣዊ መከፋፈል ሳቢያ የመጣ ቀውስ በሰላማዊ መንገድ ካልተፈታ ባለፉት ጥቂት ዓመታት የተገኘው አንጻራዊ ሰላም አደጋ ላይ ሊጥል ይችላል። በአሁኑ ወቅት የክልሉ ነዋሪዎችና ዓለም አቀፍ ማህበረሰብ በትኩረት እየተከታተሉት ያለው የፌዴራል መንግስቱና የክልሉ ኃይሎች ይህንን ፍጥጫ ወደ ለየለት ጦርነት ሳይቀየር እንዴት በንግግር ይፈቱታል የሚለው ነጥብ ነው። ውድ ቤተሰቦቻችን አሁን ወደ ቢዝነስ ዘገባዎች እናልፋለን። የኢትዮጵያ ንግድ ባንክን የውጭ ሀገር የምንዛሬ ዋጋን ስንመለከት ዶላር 153 ብር ከ5 ሳንቲም እየተገዛ 156 ብር ከ5 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 204 ብር ከ1 ሳንቲም እየተገዛ 208 ብር ከ2 ሳንቲም እየተሸጠ ይገኛል። ዩሮ 179 ብር ከ6 ሳንቲም እየተገዛ 183 ብር ከ2 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 192 ብር ከ3 ሳንቲም እየተገዛ 196 ብር ከ2 ሳንቲም እየተሸጠ ይገኛል። ዲናር 491 ብር ከ7 ሳንቲም እየተገዛ 501 ብር ከ5 ሳንቲም እየተሸጠ ይገኛል። ዩዋን 22 ብር እየተገዛ 22 ብር ከ5 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ8 ሳንቲም እየተገዛ 42 ብር ከ6 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ9 ሳንቲም እየተገዛ 41 ብር ከ7 ሳንቲም እየተሸጠ ይገኛል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።